ህይወት አሰልቺ ቢሆንብሽ nothing is happening ምንም አዲስ ነገር እየሆነ አይደለም። በእኔ ህይወት ምንም አክቲቪቲ የለም ልትይ ትችያለሽ። ግን በመጋረጃ ተዘግቶ ስለ አንቺ አምላክሽ ከጀርባ ከመጋረጃው ጀርባ ብዙ ነገር እያደረገ ነው። ስለዚህ ቴክ ታይም። በመጋረጃ ተከድኖ ቢሃይንድ ዘ ከርቴንስ ከመጋረጃው ጀርባ ስለ አንተ እየተደረጉ ያሉ ነገሮች አሉ። ስለ አንቺ እየተደረጉ ነገሮች አሉ። ቀኑን ከጠበቅሽው መጋረጃው ሲገለጥ ጊዜው ደርሶ ያቺ ድምፅ ደውሏ ተደውላ መጋረጃው ሲገለጥ ግን ይህንን ሁሉ እየተዘጋጀልኝ ነበረ ብለሽ ትደነቂያለሽ። እና መጋረጃው ተዘግቶባቸው ግን ቢሃይንድ ዘ ከርቴንስ ረዥም ጊዜ ሆኖባቸው አዲስ ነገር በእኔ ህይወት የለም፣ በጣም አሰልቺ ነው፣ ቦሪንግ ነው፣ ሩቲን ነው ለሚሉ የዛሬውን ፕሮግራም እንሰራለን። እነሱም ተስፋ ለቆረጡ። ሆፕ ተስፋ ኤክስፔክቴሽን ነው። መፈለግና መጠበቅ ኤክስፔክት ማድረግ ነው። ነገ አንድ ነገር ይሆናል ብለሽ መጠበቅ ተስፋ ነው። አሁን ካለሁበት ችግር እወጣለሁ ብለሽ መጠበቅ ተስፋ ነው። አሁን ያለሁበት ሁኔታ የተመቸ አይደለም፣ ግን ከዚህ ከማይመቸው ሁኔታ ውስጥ ነገሮች ይለወጣሉ፣ ከዚህ ውስጥ እወጣለሁ ብሎ ማሰብ ተስፋ ነው፣ ሆፕ ነው። አንድ ገበሬ አለ፣ ትንሽ ዘር አለችው፣ ብዙ ገንዘብ እኮ የለውም፣ እቺ ዘር ግን አለችው። ከዛ እቺን ዘር ፈጭቶ ጋግሮ መብላት ነው ያለበት አይደል? ግን ይሄድና ይዘራታል። ዘሯን ሜዳ ላይ ነው እኮ የሚበትነው። ምን ተስፋ አድርጎ ነው የሚበትነው? ይበቅላል ብሎ እኮ ነው። ግን ምን እርግጠኛ ያደረገው? ይችን የነበረችውን ነገር ወስዶ ዘሩን መሬት ላይ ሲበትናት ስታይ በተስፋ ነው። ያለ ተስፋ ሊዘራ አይችልም ገበሬ። ካልዘራ ደግሞ አይበቅልም፣ አያጭድም። እና ተስፋ እንድትኖሪ የሚያረግሽ፣ እንድትንቀሳቀሽ የሚያረግሽ፣ ፍሎሪሽ እንድታረግ የሚያረግሽ፣ እንድታብቢ እንድትለመልም የሚያረግሽ ነገር ተስፋ ነው። ተስፋ የጠፋለት ግን ችግር ይፈጠራል። ተስፋሽ የተንገዳገደለት ግን ችግር ይፈጠራል። እና በጣም አስፈላጊ ነው ለማለት ነው። እና ተስፋ ሲኖር ጥሩ ነው። በጣም ሆፕፉል ስትሆኚ ለምልመሽ ነው የምትኖሪው። ነገን ስታስቢው ደስ ይልሻል። ኢቨን በኋላን ማታን ስታስቢው ደስ ይልሻል፣ ውስጥሽ ተስፋ ስላለ። ተስፋ ግን ሲደበዝዝ፣ ተስፋ ግን ሲጠፋ፣ ስንፈራ፣ ፊር ሲመጣብን ይሆናል ይሆን ይሳካ ይሆን እያልን መፍራት ስንጀምር፣ መጠራጠር ስንጀምር፣ የተስፋ ብርሃናችን ጭላንጭሏ መጥፋት ስትጀምር፣ ንፋስ ሲያንገላታት፣ እንደዚህ በሚሆንበት ጊዜ ችግር ውስጥ እንገባለን። እና ወደየት ይገባል? በህይወት መሸነፍ ይመጣል። ዲፌትድ ኢን ላይፍ እና ዲፌትድ ባይ ላይፍ። እዚህ ጋር ትመጫለሽ። ዩ አር ዲፌትድ ኢን ላይፍ ኤንድ ዩ አር ዲፌትድ ባይ ላይፍ። የተሸናፊነት ስሜት በቃ አሁንስ ትያለሽ፣ በቃ ይላሉና ወደ ሆፕለስነስ ይመጣሉ። ሆፕለስነስ ደግሞ በጣም አደገኛ ነገር ነው። ለምንድን ነው ተስፋ የቆረጥኩት ብለሽ ጠይቂ። ዋይ ለምንድን ነው ሆፕለስ የሆንኩት? ለምሳሌ ድንገት ይሆናል የመታሽ ተስፋ መቁረጥ እና ለምንድን ነው ተስፋ የቆረጥኩት ብለሽ ትጠይቂያለሽ። ገንዘብ ስላጣሁ ነው? ሰዎች የሆነ ነገር ተናግረውኝ ነው? አንድ ያየሁት ነገር አለ? ቁጭ ብለሽ መጠየቅ። ለምንድን ነው ተስፋ ሉዝ ያረኩት? አክቹዋሊ የሆነ ነገር አለ? ገንዘብ አጥቻለሁ ወይ ሰው ስለተናገረኝ ነው ወይ ከስራ ወይስ ምንም ምክንያት የለም ብሎ ቼክ ማድረግ አንዱ ይሄ ነው። ሁለተኛ የምታደርጊው ነገር ከዚህ በፊት እንዲህ አይነት ነገር ገጥሞኝ ያውቃል ወይ? ሆፕለስ ሆኜ አውቃለሁ ወይ? ሆፕለስ ሆኜ የማውቅ ከሆነ እንዴት ነው ከዛ ውስጥ የወጣሁት? ከሆፕለስነስ እንዴት አድርጌ የወጣሁ ብለሽ ደግሞ ትጠይቂያለሽ። በምን መንገድ አለፍኩት? ከዛ ያለፍሽው ኤክስፒሪየንስ ካለ ይጠቅምሻል። ሶስተኛው የሚመከረው ማይንድፉል መሆንና
ቁጭ ብለሽ በደንብ ማሰብ ምንድን ነው የሆነው? እሺ ሉዝ ያረኩት ነገር አለ፣ እውነት ነው። ሌትሴ ከሰርኩኝ ነግጄ፣ አሁን ታዲያ ምን አለኝ? ጤና አለኝ። ፊዚካሊ አም ዌል። እስር ቤት ነው ያለሁት አይደለም፣ ነፃ ነኝ። እንደፈለግኩ መንቀሳቀስ እችላለሁ እችላለሁ። ሰርቼ እንደገና ማግኘት እችላለሁ። ጤና አለኝ። ይህም ማድረግ እችላለሁ። ማይንድፉል ሆነሽ ያለሽን ነገር መቁጠር፣ እሱን ስነ ልቦና ሳይኮሎጂ ይመክራል። ከዛ ከሚሰማሽ ስሜት አጌንስት ማድረግ። ለምሳሌ የሚሰማሽ ተስፋ መቁረጥ ነው አይደለም? አንቺ ግን አጌንስት ትናገሪያለሽ። እኔ በጣም ተስፋ ያለኝ ሰው ነኝ፣ ገና ብዙ ነገር የሚደረግልኝ ሰው ነኝ፣ እግዚአብሔር ከኔ ጋር ነው፣ ፈጣሪ ከኔ ጋር ነው። አሁን እኮ አንቺ ባዶ ገብተሻል እኮ፣ እኔ በጣም ገና ብዙ ነገር ይሳካልኛል ብለሽ ኤግዛክትሊ የሚሰማሽን ተቃራኒ ነገሮች መናገር እና ተቃራኒ ነገሮች ማድረግ። ዲፕሬስድ ሆኖ ቤት ቁጭ ብሎ ከሆነ አሁን አሜሪካ፣ ካናዳ ያሉ ወገኖቻችን ይሄ ችግር እዛ አካባቢ ብዙ አለ ታውቂያለሽ። በአሜሪካ ካናዳ ዲፕሬሽን በጣም አለ። ዝም ብሎ ተስፋ ያስቆርጥሻል አገሩ። እንደዛ ሲሆን ተስፋ ቁርጥ አድርገሽ ቤት ቁጭ ብለሽ ከሆነ ብድግ በይና ተነሽና ወክ አድርጊ። የሆነ ቦታ ደርሰሽ ግሮሰሪ ሂጂ፣ ከጓደኞች ጋር ተገናኝና ሳቁ። የሆነ ስታርባክስ ግቡና ቁጭ በሉና ቡና እየጠጣችሁ ተጫዋቱ፣ ሳቁበት። ተስፋ መቁረጡም ተስፋ አስቆርጡት እና እንደዛ ማድረግ ከሚሰማን ተቃራኒ ማድረግ። ለምንድን ነው የዲያስፖራዎችን ያነሳሁት? እዛ ብዙ ስላለ ነው ከኛ ሀገር ይልቅ እዛ በጣም እንትን ይላል እና ከጓደኛሽ ጋር ተገናኝተሽ ማውራት፣ መሳቅ፣ መጫወት፣ ተነስተሽ ወክ ማድረግ፣ ከሚሰማሽ ስሜት ተቃራኒውን መናገር፣ ተቃራኒውን ማድረግ፣ እነዚህ ስነ ልቦና ይመክራል። እነዚህ አይነት ነገሮች ሁላችንም ጋር ይመጣሉ። ሲመጡ የምናስተናግድበት መንገድ ነው። ዝም ብሎ ይመጣና ይጫንሻል። ከዛ እኔ ነቃና ለምንድን ነው የደበረኝ እላለሁ። ድብርት አይደለም የሚባለው፣ ለምንድን ነው የተጫነኝ ብዬ ጠይቃለሁ። የተፈጠረ ነገር አለ። የተፈጠረ ነገር ካለ አገኘዋለሁ። የሆነ ቃል ሰምቻለሁ፣ አንድ ሰውዬ የሆነ ለክፎኛል፣ ወይስ ያየሁት ነገር አለ፣ ወይስ አክቹዋሊ የተፈጠረ ነገር አለ በህይወቴ ቼክ አደርጋለሁ። ከዛ መፍትሄ አለው። መፍትሄ ካለው ታዲያ መፍትሄ አለው፣ ነገ ይስተካከላል ብዬ ራሴን ካውንስል አደርጋለሁ። ሰልፍ ካውንስሊንግ እሰራለሁ። ስለዚህ አሁን አዝነህ ልትቀመጥ ይገባሃል ወይ ብዬ ራሴን ይጠይቃል። አዝነህ መቀመጥ አለብን ነው። ስለዚህ ደስ የሚያሰኝ ነገር ብድግ ብዬ አደርጋለሁ። ከዛ ይሄዳል። ስለዚህ ሲመጣ በዚህ አይነት መንገድ ዲል አድርገው ማባረር ይችላሉ። ያንን ማባረርና ደስታ ተስፋ የምትንከባከቢው ነገር ነው። ቼሪሽ የምታደርጊው ነገር ነው። ካልተንከባከብሽውና እንዲደክም ከፈቀድሽለት ከህይወትሽ ይጠፋል። ግን በቃላት ነገ መልካም ይሆናል፣ ሁሉ ነገር ጥሩ ነው፣ ኦል ኢዝ ዌል እንዲህ እያልሽ ራስሽን ማበርታት ሌሎችንም